ስፓይደርማን ፊልም አይታችሁት ሊሆን ይችላል። እዚያ ላይ የፊልሙ ካራክተር ያው ግድግዳ ሲወጣ ምናምን ታያላችሁ። ይህም ሰውዬ ታዲያ ልክ እንደ ፊልሙ ያለምንም እቃ ያለምንም መወጣጫ ቀጥ እያለ ግድግዳዎችን ይወጣል። የሆነ ቤትም ገብቶ ይዘርፋል። ፖሊሶችም በቃ ከአቅማቸው በላይ ሲሆን ስሙን ስፓይደርማን ብለው አወጡለት። እንዴት በዚህ ጋር ይወጣል እንዴ? ይሄ ቀጥ ያለ ግድግዳ አይደል እንዴ ስትሉ እሱ ወጥቶት እላይ ደርሷል። ታዲያ ይሄ ሰው ስሙ ያሱቶሞ ይባላል። እድሜው 27 ነው። ተራ የሚባል ሰው አይደለም። ታስታውሱ እንደሆነ በልጅነታችሁ ዲሽ ላይ አንድ የሚታይ ፕሮግራም ነበረ፣ ፓወር ሬንጀርስ የሚባል ይሄ ፊልም ማለት ነው። ታዲያ ይሄ ፊልም ለማታውቁት የሆነ ሱፐር ሂሮዎች ናቸው። የሆነ ነገር ሀፕን ሲያደርግ ወይም የሆነ ነገር ሲፈጠር መጥተው ህዝቡን ከዛ ነገር የሚጠብቁት አይነት ካራክተር ናቸው። ታዲያ ያሱቶሞ ከዚህ ፊልም ጋር ምን ያገናኘው ካላችሁ አንደኛው ከነዚህ ካራክተሮች ውስጥ መሃል እሱ ነበር። እንዴት ከፊልም አክተርነት ተነስቶ ሌባ እንደሆነም እነግራቸዋለሁ። ግን መጀመሪያ ስራው ፓወር ሬንጀርስ ላይ ዋና የፊልሞቹ ካራክተሮች ማድረግ የማይችሉትን የሚከብዳቸውን እሱ እንደ ስታንትማን ሆኖ ይሰራል። እዚህ ፊልም ላይ ስታንትማን ማለት ፊልሞች ለምሳሌ ድብድብ ሲኖራቸው ወይም ደግሞ የሆነ ከባድ ነገሮች ሲኖራቸው ዋና አክተሮቹ የፊልሞች ዋና አክተሮች መስራት ሲከብዳቸው እነሱን የሚመስል ሰው ይመጣና ይተካና መገልበጥ ካለው ይገለበጣል ምናምን። አታውቁም በቃ እነዚህ ሰዎች ፊልም ኢንዱስትሪ ላይ በጣም አሉ እና ስማቸውም ስታንትማን ነው የሚባለው። እሱ ያሱቶሞ ማለት በጣም ጎበዝ ስለሆነ ስለሚገለባበጥ በጣም በቃ ሰውነቱን ማዘዝ የሚችል ሰው ስለሆነ ፊልሙ ላይ እንደ አንዱ ካራክተር ሆኖ ማስክ ለብሶ ይታወን ነበር። ሁሉም ነገር ደግሞ አሪፍ ነበር። ግን የሆነ ቀን ላይ 2009 እንደ ፈረንጆች አቆጣጠር ይህን ፊልም እየሰራ ባለበት ሰዓት እንዳልኳችሁ ዋና ካራክተሩ ሌላ ነው። እሱ ማስክ ለብሶ ነው ዋና ካራክተሩን መስሎ የሚሰራው ብያቸዋል። እና የሚከብድ ስራ ነበረ። ከሆነ ቦታ ላይ የሚዘሉበት ፓርት ላይ እሱ ፓርት ላይ ያሱቶሞ ዘለለ። እናም በጣም ተጎዳ። በዚህ ሰዓት ታዲያ ሐኪም ቤት ሄዶ ጉልበቱ ላይ ትልቅ ችግር እንደደረሰበት ሲነግሩት እሱ ያሰበው ኦኬ ችግር የለውም ያው ሲሻለኝ ወደዚህ ስራ እመለሳለሁ ብሎ ግን ፓወር ሬንጀርስ ላይ ከዚህ በኋላ እንደማይሰራ ተነገረ። ያው ምክንያቱም ሪስክ አለው። ምንም እንኳን ቢሻለው እንኳን ወይም ደግሞ በቃ ደህና ሁኔታ ላይ ነው ቢባል ራሱ እንደ በፊቱ እንደ ልቡ ከዚህ ወደዚህ ምናምን አይዘል። ለዛም ነው ደግሞ ከዛ ፊልም ላይ ያስወጡት። በጣም አዘነ። አንድ የሚሰራው የሚችለው ነገር መገለባበጥ፣ ካራቴ ምናምን እሱን እንዳይሰራ ደግሞ ጉልበቱ ገደበው። ሌላም እስቲ የተሻለ ነገር ልሞክርም ብሎ ከመዝለል ከመገለባበጥ ካራቴ ከመስራት ይልቅ ኖርማል እንደተራ አክተር ሆኜ ለምን አልሰራም ማለት አክቲንግን ለመማርም ትምህርት ቤቶች ሄዶ መክፈል ጀመረ። ግን እንደሚፈልገውና እንደሚያስበው አልሆነለት። እሱን ሰዎች የሚያውቁት በማስክ ነው። ትክክለኛ ፊቱን ማን ይሁን ምን ይሁን የሚታወቅ ነገር የለም። ስታንት ማን ነው በቃ በድብቅ ዋና ካራክተሮችን መስሎ የሚሰራ ሰው ነው። ለዛውም ማስክ አድርጎ እና ወደ አክቲንጉ ደግሞ አሁን የመጣው ደግሞ ሙሉ ለሙሉ ፊቱን እያሳየ ለመስራት ነበር። እንደሱ ግን አልሆነለትም። ጭራሽ ሁሉ ለአክቲንግ ብሎ ያወጣው ብሮች ለመማር ለምናምን አከሰሩት። ለሱ ነገሮች በጣም ከባድ እየሆኑ መጡ። ጭራሽ ሁሉ የሚኖረው ተከራይቶ ነው የሚኖርበት። ኪራይ ብር መደራረብ ጀመረ። ህይወት በጣም ከበደው። በዚህ ሰዓትም ነው ታዲያ ለምን ሰዎች ቤት እየገባው አልዘርፍም ብሎ ያሰቡ። ለዚህም እንዲጠቅመው ራሱን ማዘጋጀት ጀመረ። ፓርክ እየሄደ ስፖርት ይሰራል። የሚያመው ጉልበቱን ሳያመው እንዴት አድርጎ መንቀሳቀስ እንዳለበት፣ ትልልቅ እንቅስቃሴዎችን እጁን እንዴት አድርጎ ማጠንከር እንዳለበት ምናምን ፓርክ ሄዶ በደንብ ትሬን ያደርጋል ራሱ ወይም ያሰለጥናል። ምክንያቱም አሁን እሱ ያሰበው ሰዎች ቤት ዘርፌ እገባለሁ ብሎ ሲል በመሰላል በምናምን አይደለም። ቤታቸው ለመግባት ያሰበው ዛፍ ላይ ተንጠልጥሎ ከዛፉ ላይ ወደ ቤታቸው ከሆነ ስልክ እንጨት ላይ ወጥቶ ከስልክ እንጨቱ እንደዛ አድርጎ ምናምን። ይህን ስልጠናውን ደግሞ ሲጨርስ በሳይክል የሀብታም ቤቶችን ይቃኛል። የትኛው ቤት ለማወጣጫ ይመቻል የትኛው ምናምን እያለ ደግሞ ተራ ሰፈር አይደለም ሄዶ በጣም ውድ የሚባለው ሰፈር ሄዶ ነው የሚቃኘው። እሱን ሲጨርስ ደግሞ ተመልሶ ወደ ስልጠናው ይሄዳል። ወደ ፓርኩ ሰዎች ሁሉ ግራ ነው የሚገባቸው። ይህ ሰውዬ ለምንድን ነው የሚሰለጥነው? ስልጠናው ምንድን ነው እያሉ ሁሉ የሚጠይቋሉ በዛ ፓርክ ውስጥ። እሱ ግን የሆነ ቀን አንዱን ቤት መረጠ። የሚዘርፈው ነው ማለት ነው። ቤቱም ደግሞ ሰው እንደሌለው አረጋግጦ ነበር። ግን ሰው ስለሌለ በፊት ለፊት በሩ ሰብሮ ምናምን መግባት አይደለም የፈለገው። በግድግዳ በኩል ወጥቶ አየር እንዲገባበት ገርበብ በተደረገ መስኮት በሱ ጋር የሚገባ ውስጥ ሆነ። ወዲያው ጌጣጌጦችን ከቻለ ደግሞ ብር በካሽ ብቻ ውድ የሚባሉ ነገሮችን ያገኘውን መታ ያደርግና ተንጠልጥሎ ይወርድና ልክ ኖርማል ምንም እንዳልተፈጠረ ሰው ወክ እያደረገ ከዛ ሰፈር ይወጣል። እቤት ሲገባ ደስ አለው። ኮንፊደንስ ተሰማ። ማንም አልያዘኝም፣ በቀላሉ ብር አገኘው፣
ተሳካልኝ አለና ድጋሚ ለመስረቅም ያስብ። በዛ ብርም ደግሞ የነበረበትን የቤት ኪራይ ሁሉ ከፋፍሏል። እንደለመደውም ታዲያ አሁንም በሳይክል ሄዶ የትኛው ቤት ነው ሰው የሌለበት፣ የትኛው ሰዓት ነው የሚኖሩት፣ የትኛው ሰዓት ነው ሰዎች የማይኖሩት የሚለውን ያጠናል። ተሳክቶለትም ሌላ ቤት ይገባል። እንዳልኳችሁ ቤቶቹ ሲገባ ምንም የሚሰብረው ነገር የለም። አንዳንድ ቤቶች ፎቆች በተለይ በረንዳ አላቸው። በረንዳቸው ላይ እንደምንም ብሎ ይወጣል። ከዛ ይገባል። የሆነ ቤት ይዘርፋል። ቀጣይ የሆነ ቤት ይዘርፋል። ብቻ አንድ አካባቢ በጣም ብዙ ቤቶች ይዘረፋል። ፖሊሶችም ደግሞ ከአንድ ቦታ ብዙ ሪፖርት ደረሳቸው። እየዘረፈን ነው የሚሉ ነገር። ስለዚህ ይህ ሰው አንድ ሰው ሊሆን ይችላል ብሎ አሰቡ። የተለያየ ቦታ እዛና እዛ ቢሆን የተለያየ ሌባ ነው፣ ግን ያዘራረፉም አንድ አይነት ስለሆነ ተቀራራቢም ስለሆነ ይህ ሰው አንድ ሰው ነው አሉ። ምርመራ ማድረግ ጀመሩ። በየቦታው በየአካባቢው ሰዎችን መጠየቅ ጀመሩ። ሰዎች ሲጠይቁ እዚህ አካባቢ ለየት ያለ ረዥም መልከ መልካም ቆንጆ የሚባል ወንድ አይተናል ይላሉ። ተመሳሳይ ከሰዎች ያገኙት ኢንፎርሜሽን ይሄ ነው፣ መልከ መልካም እና ረጅም። እናም ይህንን መረጃቸውን ይዘው ደግሞ ፖሊሶቹ ረጅምና መልከ መልካም የሆኑ ሰዎችን መለየት ጀመሩ። እስፔሻሊ ደግሞ የወንጀል ሪካርድ ያለባቸው። ግን ምንም ሊያገኙ አልቻሉም። ምክንያቱም ብዙ ነባቸው። የሚጠረጥሩትም አጡ። ያሱተሙ በዚህ በኩል ተመችቶታል። ጭራሽ ሁሉ ራሱን በደንብ አሰልጥኗል። ሚያዝ ነገር ሁሉ አይፈልግም። በዚህ ሰዓት ትንሽዬ እንደዚህ ገባ ያለች ነገር ካየችው በዚች እንትኗ እንዴት ግሪፕ እንደሚያደርግ በጣም ነው የሚገርም። ለምሳሌ ይሄ የያሱተሙ አይደለም፣ ግን ይሄ እዚህ ጋር የምታዩት ሰውዬ እናንተ እዚህ ጋር ለመያዝ የሚከብዳችሁ እንደዚህ አይነት ግድግዳዎችን ነው የሚይዘው። ትክክለኛ ቪዲዮ ነው፣ ግን የያሱተሙ አይደለም። ለማሳየት ያክል ያመጣሁላችሁ። እንደዚህ አይነት ግድግዳዎችን ያሱተሙ ዝም ብሎ ነው የሚወጣው። በዚህ ሰዓትም ነው ፖሊስ ይሄንን ግድግዳ ነው የወጣው። ሬማ ሰው አይደለም፣ ይሄ ሱፐር ፓወር ያለው ስፓይደርማን ነው አሉ። ታዲያም ስሙን ስፓይደርማን ብለው አውጥተውለት ዶክመንቱ ወይም ደግሞ ዶሲያቸው ያልተያዘው ስፓይደርማን ነው የሚለው። እስከዛሬ የዘረፈው ብር ወደ ኢትዮጵያ ብንቀይረው ወደ 12 ሚሊዮን ነው። እናም ተመችቶታል። ሚይዘው የለም። ግን አመታቶች አልፈው ያሱተሙ በጣም ብዙ ብር ዘርፎ 2014 ላይ እንደ ፈረንጆች አቆጣጠር የሆነ ቤት ይገባል። የሚፈልገውንም ዕቃ ከዘረፈ በኋላ ይወጣል። ችግሩ ግን በአሁኑ ሲወጣ ኮቴውን ጥሎ ነበር የወጣው፣ ወይም ደግሞ የጫማውን አሻራ አስቀምጧል። ፖሊሶች ብዙ ጊዜ ላትሰሙ ትችላላችሁ፣ ያው የፖሊሶች ሚስጥር ሊሆን ይችላል። ግን ወንጀል እንደተሰራ አሻራ መርማሪዎች የሚመረምሩት ትልቁ ኮቴ ነው። ምክንያቱም ጫማችሁን ስፔሲፊክሊ መለየት ያደረጉት ጫማ ምንድን ነው። ምክንያቱም ጫማችሁ ላይ ደግሞ ብዙ ኢንፎርሜሽን ማግኘት ይችላሉ። አቬሬጅ ቁመታችሁ ስንት ሊሆን እንደሚችል አንድ ጊዜ ሁሉ የሆነ ታሪክ ሰርችላችኋለሁ። የጫማው አሻራ በጣም ለየት ያለ ስለነበር ቡቲክ ሄደው አንድ ቦታ የሚሸጥ ጫማ ስለነበር ነብሰ ገዳይ ይዘው ነበር። ይህን ታሪክም ሰርችላችሁ ነበር። ስለዚህ የወንጀለኞች የእግር አሻራ ወይም የእግር ኮቴ ትልቅ ማስረጃ ነው። ይህንንም ያሱተሙ ላይ አገኙ። እዛው አካባቢ ይህን የእግር ኮቴ መፈለግ ጀመሩ፣ ይመሳሰላል ብለው። ወዲያውም ታዲያ ፓርክ ውስጥ ይህንን ኮቴ ያገኙ። ያሱተሙ ደግሞ እዛ ፓርክ ውስጥ ነበረ ራሱን የሚያሰለጥነው። ከሱም በላይ ደግሞ ያሱተሙ እዛ ፓርክ ውስጥ አንድ የሰረቀው እቃ ነበረ። ግን ያ የሰረቀው እቃ ቫሊዩለስ ወይም ደግሞ የማይጠቅም ስለነበረ ጥሎት ነበር። ግን ተሰርቋል ተብሎ ይሄ እቃ በባለቤቶቹ ለፖሊሶች ሪፖርት አድርገው ነበር። እናም ፖሊሶቹ ምን አሉ? ይህ ሌባ እዚህ ፓርክ ውስጥ ነው ያለው አሉ። ይመጣልን ብለው አጥምደው ያሱተሙን መጠበቅ ጀመሩ። እሱም ታዲያ እንደተለመደው ትሬኒንጉን ለመስራት እዚህ ፓርክ መጣ። ፖሊሶቹ መጀመሪያ የነበራቸው መረጃ ምን ነበር? መልከ መልካም ረጅም ወጣት እንደነበረ ያውቁ ነበር። ስለዚህ ያሱተሙ ከዚህ ነገር ጋር ሲመሳሰላቸው ጠጋ ብለው ለጥያቄ እንፈልጋለን ይሉታል። ከዛም እሱ ደግሞ ራሱን ጫማ ሊዘርፍበት የሄደበትን ጫማ አድርጎ ስለነበር አንዴ የጫማህን ሶል እንየው ብለው እንዲያሳያቸው ጠየቁ። እሱም ደግሞ ምንም አልመሰለውም፣ አልጠረጠረም፣ አሳያቸው። ወዲያው ግን እዛው ገጨም አደረጉ። አንድ አይነት ሶል ስለነበረ ማለት ነው። የያሱተሙም ትክክለኛ ፎቶ ይህን ይመስላል። ወዲያውም ታዲያ ፖሊሶች እንዲያምን አደረጉት። እሱም ከ40 እስከ 45 የሚደርሱ ቤቶችን እንደዘረፈ አመነ። ፍርድ ቤቱም በዚህ ምክንያት 5 ዓመት ፈረደበት።